ተለያየ ጽፈት ቤቶችን በመቆጣጠር ውስጥ የተካፈሉት ሰዎች የሚያደርጉትን እያደረጉ ያሉት ሻዕቢያን ብቻ ተማምነው ነው። ያ ባይኖር ኖሮ ይሄንን አያደርጉም ነው እያልክ ያለው። አንድ ሁለተኛ ደግሞ በትግራይ አንዳንድ አሁንም እንደጠቀስከው ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ አልተገናኘሁም ያለ ያስተባብል ተገናኝተዋል ያለ ማስረጃ ያቅርብ ብለሃልና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለትህ ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸውም? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ። ሰላም ሰላም ተከታተልቲ ራእይና ሰላም አምላኩም ሳኹም ይኹን ሎም አንተ አቶ ጌታቸው ረዳ ምስ ሪዮት ሚዲያ ዝገበሮ ቃለ መሕተት አሎ እቲ ቃለ መሕተት ኣዝዩ ኣካታዕን ገራምን ዝኾነ ቃለ መሕተት እዩ ብዙሓት ፖለቲከኛታት ነዚ ነገር እንተዝለምድዎ ኣዝዩ ጽቡቕ ዝኾነ ነይሩ ይብል ብዝኾነ ግን አቶ ጌታቸው ረዳ ኣብ አዲስ አበባ በመሓረኛ ዝገበርዎ ቃለ መሕተት ገለገለ ሕቶታት ተላዒልሎም ነይሩ እቲ ሕቶ ድማ ንኣብነት ዝኣክል ምስ ሻዕቢያ ዝራኸቡ ሰባት ጭብጥለኒ ዝበልካዮ ጭብጢ እንድሕር ኣለካ ኣውፅእ ሕጂ ተዛረብ ተባሂሉ ተሓቲቱ ነይሩ ንሱ ግን ነዚ ጭብጢ እዚ ሕጂ ዝዛረቡ ኣይኮነን ኢሉ እቲ ጋዜጠኛ መሊሱ ድማ ንምንታይ ደኣ ጭብጥለኒ ህዝቡ እውን ክፈልጥ ይኽእል እዩ ትብል ነርካ በአንጻሩ ግን ነዚ ከምዚ ኢልካ ምስ ተዛረብካ ናይ ህወሓት መራሕቲ ወፂኦም በፍጹም ንሕና ርክብ የብልናን ኢሎም ከም ዝመለሱ ይፍለጥ እዩ እሞ ዘየለ ነገር ንምንታይ ትዛረብ ኢሉ አፋጢጡ ሒዝዎ ኣሎ ብዛዕባ ዝመልስ እውን ክንጽበ ኢና። አሁን የተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ ሁለት ሶስት ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ። ማለት እኔ ብቻ አይደለሁም ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀረብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም ብለህ ነው? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንፃር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ህግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህን ወደ ስልጣን መመለስ ማገዝ አለበት የሚል አለ። እኔ በተደጋጋሚ ያቀርቡ የነበረው ድጋፍ መስጠት ትችላላችሁ፣ ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋሚ። በተግባርም እየሆነ ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያንተ ማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል
ኦኬ ነገሌ ያላግባብ ነው ወደ ስልጣን የመጡት ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማን ነው በጉባኤ ተመርጠዋል የሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን እንደተማመኑ አልችልም ኤርትራን ተማምነው የሚያደርጉ ግን አሉ በእርግጠኝነት ልንገር የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል እዚህ ላይ ጥርጣሬ ሊኖር አይገባም እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም እኔ አሁን ይሄን ባልተጠየቁት ልመልስ አልችልም እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት የኔ አቋም ክሊር ነው እዚህ ጉዳይ ላይ ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይሄን የሚለው እናንተ ተማምነው ነው ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም to that extent ችግር አልነበረብንም ከዛ በላይ መሄድ ጀመረ ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ ጥቂት ሰዎችም ብለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል ይሄ በአደባባይ የሚነሳ ነው እየነገርኩ ያለው ይሄ አያዋጣም ለኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ in the first place ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው የፕሪቶሪያ ስምምነት ስለተፈጠረ ነው necessary assistance ወይም የሆነ አይነት ድጋፍ ማድረግ አለበት ዝም ብሎ ማየት የለበትም ስትል ምን ያደርግ እያልክ ነው ቅድም የጠቀስከው ሰራዊት እንደገና ወደ ቦታ ይመለስ ስትል ራሱ አዲስ ጥሪ አይደለም ወይ እንግዲህ የኔሰሰሪ ድጋፍ ዝም ብሎ ማየት የለበትም ፌደራል መንግስቱ ማለታችሁ ወይ ማለት የፌደራል መንግስቱ አንዳች ነገር እንዲያደርግ መደበኛ ባልሆነ መንገድ ቢሆን እየጠየቅ አይደለም ወይ አንድ እታ ካልአይ ትሕቶ ድማ ብዛዕባ መከላከያ ናብ ትግራይ ይእቶ ዝብል ሲንምንታይ ኢኻ መከላከያ ከኣቱ ሓቲትካ ጠሊብካ ዝብል ሕቶ እዩ ተሓቲቱ ነዚ ሕቶ እዚ ድማ መሊሱሎ እሱ ግን ብፍላይ እቲ ጋዜጠኛ ብተዘዋዋሪ እዚ መከላከያ እዚ እንድሕር ናብ ትግራይ ዝኣቱ ተኮይኑ ውዕል ፕሪቶሪያ ይፈርስ ማለት ዶ ኣይኮነን ምክንያቱ ውዕል ፕሪቶሪያ ከምቲ ተሰማሚዕኹሞ ዘለኹም ካልእ ዝኾነ ሓይሊ ኣብ መሬት ትግራይ ስጋብ ዘሎ እዚ ዕጥቂ ምውራድ ናይ TDF ሲ ኣይፍፀምን ይብል ዶ የለን ንዝብል በጣም አዋጣሪ ዝኾነ ሕቶ እውን ሓቲትዎ ኣሎ ንስማዕ እዩ የሰራዊቱ ፕሬዘንስ እሺ ምንድነው የሚለውን ጠይቀኝ እሱ ነው ጥያቄ ለምንድን ነው የሚያስፈልገው መቀለ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም ድጋፍም አልፈልግም አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ ሰራዊት እንቅስቃሴ ጋር በትዕዛዝ ነው መቆም ያለበት እኔ እንደማቀው ለምሳሌ ኮምፕሊትሊ በማን ትዕዛዝ መንግስት ራሱ አሁን ከሆነ ሰለ ብሬክዳውን ፍሎ ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትዕዛዝ ሰጥቷል ትዕዛዙን በህግ ቻሌንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ በስተቀር እኔን ሐሳብ በማቀርብበት ሰዓት የኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ ይሄ የሁሉም የሰራዊት አዛዦች ስራ አይደለም ባይዘው ማንንም ሰው እንዲያውቀው ፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸውም ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለኝም ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም ግን እንደዚህ አይነቱ ነገር በፖለቲካ አመራሩ ረገድ ሁሉም አይደለም እዚህ ተሳትፎ እያደረገ ያለው ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዘው በተደጋጋሚ ስናነሳው ነበር ለምሳሌ ኢሮፕ ነፃ የማውጣት ስራ ፌደራል መንግስቱ ነው ያ ማለት በቃ አውትሶርስ ተደርጓል እናንተ ስራ ነው ይባላል ሰራው ማለት አይደለም ልንሰራው እንችላለን ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ኃይሎች መሰራት የሚችሉ ነገሮችን ፌደራል መንግስቱ ነው መስራት የሚጠበቅበት ይሄን ያነሳን ቆይተናል ከአምስት ወር በፊት ግን በሁለታችን ድንበር መሃል በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ነው ያልን ያለን አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረው ልዩነት በሚመለከት እንዲዳኝ አይደለም መከላከያን የምፈልገው
ችግራችንን በማባባስ ረገድ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንፃር ሁለቴ እንዲያስቡ ከማድረግ አንፃር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይ ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌደራል መንግስቱ ሙሉ አቅም ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌደራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎች ነፃ ማውጣት ግዴታ አለበት። አሁን ባለው ሁኔታ ግን የባሰ የመጣበት ሁኔታ ስላለ ሮል አለው ነው እያልኩ ያለሁት እሱ ጋር ጌታቸው የውጭ ኃይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢን ኮንቴክስት ላስቀምጠው ብዬ ነው እየጠየቅ ያለው። የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው። የኢትዮጵያን ግዛቶች በተመለከተ ነፃ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው። ሶ ስለተምታታብኝ ነው። የውጭ ኃይላትን በፌደራል ፖሊስ መከላከል አይቻልም ማለት የመከላከያ ሰራዊት ጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ ምክንያት እኮ የሚለበግ ያቀረብኩት ላይ ተመስርተህ የጠየቅ ስለመሰለኝ ላቀረብከው ላይ ነው ተመስርቼ የጠየቅ ያለሁት። እየፈለክ ያለኸው በእርግጥ አብይ ምን እንዲያደርግ ነው ወይ የፌደራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ አሳጥሬ ልንገርህ። ዛላምበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብሎ እንደምን እንዲዋጋ አይደለም እየጠራው ያለሁት። ግን መቀለላ ላይ የተፈጠረ ችግር ዛላምበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ለነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም እንዳልኩ። ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገሌ የሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አይደለም። ጠቅላላውን የሰራዊት አመራር የሚመለከቱ አይደለም። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንፃር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባ ምገልጾ ነው የሚሆን። አሁን እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ ሶስተኛ ወገን የሚጋበዝበትን እድል ማስቆም እንዲችል እነዚህ አካባቢዎች ላይ ይቆይ ነው ያልኩት እንጂ እንደ ስምምነታችንማ አጉላዕና አድ ጉዳዩ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣ ነው። ይሄም አይደለም ኢንፋክት እየጠየኩ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለኸው። የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ልግባለሁ። በእኔ እምነት የኤርትራ መንግስት ከጋር ሰላማዊ ግንኙነት እንዲኖረን ፍላጎት አለኝ ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበረ። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮችና የተወሰኑ ፖለቲከኞች ይህንን ተደብቀውም ተደራጅተውም ወቴቨር ለመሄድ የጀመሯቸው እንቅስቃሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖር ነው። የኤርትራ ሰራዊት በእኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችለው የመግባት አቅምም ፍላጎትም አለው ብዬ አላምንም በዚህ ሰዓት አቅምም ፍላጎትም። ስለዚህ የመከላከያ እዛ አካባቢ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም የኤርትራ መንግስት ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሬዘንት ይኖር ነው እያልኩ ያለሁት። ይህ በማይሆንበት ሁኔታ ምን እየሆንን ነው? ትግራይ ውስጥ ለምሳሌ ፕሬዘንሱ ሁሉ ነገር ተባብሶ ስርዓት አልበኝነት ነግሶ የኤርትራ ሰራዊትም አይ ራሴን ለመከላከል እነጌታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለጌ ብቻ በቂ ስላልሆነ ግን መሆኑን የማይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች የዚያ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው በተቻለ መጠን ጦርነት ባይነሳ ድምፁን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን ለሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበት ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ ጠይቃለሁ። ከማድረጋቸው ነገሮች ውስጥ ሁሌም እያነሳኋቸው የመጣኋቸው አንዱ ይሄ ነው። ይሄ ከሆነ በኋላ ትግራይ ውስጥ
መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀለ ወጥቷል ስለዚህ እርምጃ ወሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው እኔ ያረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከ5 ወር በፊት በጣም እርግጠኛ ሆኜ ከ5 ወር በፊት የነበሩትን አሃዶች ይመልስ ነው እያልኩ ያለው እሺ አሁን ስትናገር ቀደም ሲል ጠቀስ ያደረከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል ግን በሸራተን በነበረው መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃልና አስረዳኝ እስቲ የአብይስን ስክነት እንዴት ነው የተረዳኸው አሁን ትግራይ ላይ አማራ ላይ ኦሮሚያ ላይ ያለው ሁኔታ ይሄ መልከ ብዙ ቀብስ የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት ለደም እቲ ካልእ ድማ አብይ ስክን ኢሉሎ ወይ ካርግ ኢሉሎ ዝብል ዘረባ ተዛሪቡ ነይሩ አብይ ናይ ብሓቂ ኣብዚ ኩነታት ትግራይ ይኹን ኣብ ኩነታት ኣምሓራ ኦሮሞ ኣብ ኩነታት ኢትዮጵያ ብሓፈሻ ህዲ ኢሉሎ ዝሕል ኢሉሎ ኢልካ ኣለኻ እሞ ከመይ ጌርካ ኢኻ ከምኡ ትብል ዘለኻ ንዝብል ኣገራሚ ሕቶ ድማ ክምልስ ከሎ ንሰምዖ ኢና ብፍላይ ኣብዛ መልሲ እዚኣ ከዓ ኣነ ብዛዕባ ባህርያት አብይ ኣሕመድ ንክዛረብ ኣይኮንኩን መፅኤ ዘለኹ ኢሉ ድማ መልሲ ይብሎ ለስከው ንከታተሎ እኔ ጠቅላይ ሚኒስትሩ የተለየ ምስክርነት መስጠት ፍላጎትም ጥሪም አልተደረገልኝም አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አተናናቅም ችግሮችን ለመፍታት ፈቃደኝነት ያሳያል ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ ታደናቅፉናላችሁ ጠቅላይ ሚኒስትሩ ላል ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ መኳንንት አሉ ምንም ጥያቄ የለውም ግን ሰክኗል ያልከው በምክንያት ነው ሰክኗል ያልከው እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል ለዛ ጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የጠራሁት የጠየቁት ጥያቄ ሲመለስ ፌደራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ ያነሳን ቆይተናል አሁንም ጥያቄ ያለን አሁንም አልቀበላቸው ጉዳዮች ለፌደራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን እስከመቼ እሳቸውም ላይ ማማረር ቀጥላለሁ የሚል መለስበታለሁ እሱም ግን እኔ አሁን ጥያቄ መሰለ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌደራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብላ አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል ቃል በቃል ተጠቀምክበት ስለሆነ ነው ማለት ነው ቴዲ እኔ አሁን ባይ ዘ ወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከነም ወደሚል ጃጅመንት ገብቻለሁ ብያላምን ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጃጅመንት ውስጥ አልገባም አሁን እኔ እያልኩ ያለሁት ፌደራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረው ሁኔታ አስተዋጽኦ አድርጓል ግጥም አድርጌ አምናለሁ አሁንም እንዴ አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ ፌደራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደ ኋላ እንትን ብዬ አላውቅም በትክክል መወቀስ ባለበት ጉዳይ ላይ ወቅሽ ያውቃለሁ ቢያንስ ግን ያለፉት 8 ወራት የተለየ ዝምታ ወይ ስንፍና ያለው በእኛ በኩል ነው ማመን ስላለብኝ ነው ለምሳሌ ልንገርህ ይሄን ጉዳይ የሚመራ ጀነራል ታደሰ ታስክ ፎርስ ይሄን ጉዳይ ታስክ ፎርስ የሚመራው ስራውት እሱ ነበር የመጨረሻ ተነጋግረን ለአፈጻጸም እንዲሆን አፈጻጸሙ በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ እኔና ጀነራል ታደሰ ወደ አዲስ አበባ ስንሄድ ብሪፍ አድርገውን ኤርፖርት ላይ በጣም ጥሩ ውይይት እንደነበረ ለአፈጻጸሙም ጥሩ አንደርስታንዲንግ ላይ እንደተደረሰ ነግረውን ይሄ 8 ወር ነው ያልኩ ያለሁት ከዛ በኋላ ርዕሱን አንስተን አናውቅም አልኩ ይሄን ከማመን ውጪ ኦሮሚያ ውስጥ ላለው ሁኔታ አማራ ውስጥ ላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብያምናለሁ የኦሮሚያ ችግር በሰላም መፈታት አለበት ብያምናለሁ በጦር መሳሪያ የሚፈታ ችግር አለ ብያለሁ ከዚህ ውጭ ጠቅላይ ሚኒስትሩ ትግራይን በሚመለከት የኢንጌጅመንት ችግር ግን አላሳየም ታትማቸከን ተይሉ የመጣ ሰውን በሙሉ ባይዘው በህግ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር ግን ያገኛሉ
የትግራይን ችግር ለመፍታት የተሻለ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ሌሎች የኢትዮጵያ አካባቢዎች የሚሰሯቸው ስራዎች ጥሩ የሚባሉትን ጥሩ ምልበት፣ መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይን በሚመለከት ብቻ ነው አስተያየት ይሰጠው ያለው። በዛ የሸራተን መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ የአደናቃፊነት ሚና የተጫወት ነው እኛ ነን ስላልክ አሁን ቀደም ሲል እንደገለጽከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉም ብዙ ስለሆኑ ነው ማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛ ነን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢን ፋክት እኮ ቻሌንጅ አድርጎሃል ልልህ ነው ለሱ እኮ ምላሽ እንድትሰጥ ነው። እታ ራብዒት ድማ ኣዝያ ገራሚት ዝኾነት ሕቶ ድማ ብዛዕባ ምምላስ ተፈናቀልቲ ተጋሩ ኣብ ምዕራብ ትግራይን ኣብ ካልእ ቦታታን እዩ ነይሩ። ብዛዕባ ዝነበር ከዓ እቶም ፌደራል ኣይኮኑን እዚ ነገር እዚ ኣተዓናቂፎሞ ኢልካ ተዛሪብካ ኣለካ ነዚ ነገር እዚ ማዕረክ እንደይ ሓቂ እዩ። ምክንያቱ ነዚ ነገር እዚ ዝብልካዮ ጀነራል ታደሰ ወረደ ብድሕሪኻ ፍጹም ጌጋ እዩ ኢሉ መልስ ሂቡሎሞ ስለምንታይ ከምዚ ኢልካ ኢሉ ተሓቲቱ ፕላስ ከዓ ድሕሪ ሕጂ ኸ እዚ ፌደራል መንግስቲ እዩ ቁኑዕ እምበር ቲዲኤፍ ወይ ከዓ ከባቢ ኣብ ትግራይ ዘሎ ሓይልታት ኣይኮኑን ቁኑዓት ዝብል ስምዒት ማሕበረሰብ ዓለም ክሕዝ ዶ ኣይኽእልን እዩ ንዝብል ሕቶ መሊሱ ኣሎ። ሲምፕል ጥያቄ ጠይቀው ዝም ብዬ ጥያቄዎች ነው የሰጠው ያለሁት። በቪዲዮ ልልክልህ እችላለሁ ሌላ ጊዜ ኢንተርቪው የምታደርገው ከሆነ። የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ። በነገራችን ላይ የመጨረሻውን ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ አይ ሰዎቹ በፍላጎት የሚሰጡት አይመስለኝም አለኝ። በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘወይ ግን ድርድር አቆመ አይደለም በፍላጎት አይሰጡኝ የምትለው የጀመርነውን ሰላማዊ ሂደት ኤግዞስት እናድርግና እንዋጋም እንኳ ብንል ኤግዞስት አድርገን እንዋጋ። እኔ ያውቀው እኔ እኮ አሁን እንትኑ ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም፣ ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንኳ አላውቅም። ጀነራል ታደሰንም ቻሌንጅ ያደረግ ነው እንዴ አይ በሰላም የሚሰጡን አይመስለኝም አለኝ። አለን እንደ ለብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ምንድን ነው የማደርገው? እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅ አለመቀበል ነው የሚያዋጣው ወይ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መጥተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው የታደሰ ታደሰ በዚህ ጉዳይ ላይ ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዜ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖርም የኛ አቋም ምን ነበረ? የታደሰም አቋም ማለት ነው፣ የኔም አቋም፣ የብዙዎቻችን አቋም፣ ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም። እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም፣ አንቀበልም። ከዛ በፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምን የሚል አመጡ? የቆየ አስተዳደር በሚል ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ምርጫ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆኑ አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜያዊ አስተዳደር ማፍረስ ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን ማፍረሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይል ማስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ
በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይህንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ፣ ኮንቴክስቱ እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ሪዮት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔም ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈልገህ? ብዛዕባ ሞቅ ምስ በለኒ ወይ ከዓ ሽርብ ምስ አበልኩ እዛ ዓይነቱ ትግራይ ከም ሃገር ይብል ነይረ ንዝብል ሕቶ ይሓቲትዎ። እዛ ሕቶ እዚኣ እሞ ኣቀራርብኡ ባዕሉ ብጣዕሚ ሓደገኛ ዝኾነት። ምክንያቱ ናብ ትግራይ ኩናት ዝነበርናሉ ግዜ ብዛዕባ ሰራዊት ትግራይ ኣዚኻ ክዒብካ ኣዚኻ ብጣዕሚ ምሁራትን ብዙሕ ክገብሩ ዝግብኦም ንሃገርን ንዓዶም ንትግራይን ዝጠቅሙ ዝነበሩ ከም ዝኾነ ትዛረብ ነርካ። ነገር ግን ኣነ ሃገር ከም ሃገር ትግራይ ክብል ከለኹ ሙቅ ክብለኒ ከሎ ከመይ ኢልካ ኣናኣኢስኳዮ ዝብል ሕቶ እዩ ሓቲትዎ። ነቲ ሕቶ ብዙሕ መሊስዋ ይብልኒ። ብዝኾነ ግን ናይ ቃል መረዳእታ ምናልባት ጌጋ ገይርኩ ተሰሚዑሞ የቀሬታ እዚ ዓይነቱ ዘረባ እውን ተዛሪቡሎ። ኣብዚ ፖለቲካ ከምዚ ዓይነት ከቢድ ዝኾነ ጌጋ ተጋጊኻ ብቀሬታ ዝሓልፍ ኣይመስለንን። ብዝኾነ ግን ናብ መቐለኸ ብሕጂ ትምለስ ዲኻ ዝብል ሕቶ ሓቲትዎ። እዚኣ እውን ብጣዕሚ ዝተስሕቕ መልሲኣ አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ ቆጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት፣ ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድን ነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንቴ ነው። ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይ ግን ኢንተርቪውን ማለት ቆርጠህ ብቻ አትይ። ሞቀታ ብዙ ጊዜ ሙሉን አይቼ እኮ ነው ከአረቄ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው። አስበህበት ሆነ ፕሮግራም ነው ትቀይረው። ትግራይ ሀገር እንድትሆን እታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር ከሆነ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል። አቶ ጌታቸው ምን አልከኝ? ያንን ብሏል የቲፒኤልኤፍ አመራር። እኔ እኮ ብያቃለሁ እኮ ነው ያልኩት። እንደ ቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም። ኦኬ፣ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው። እኔ ግን እያልኩ ያለሁት ምንድን ነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቅታ የሚባል አድርገህ ማቅረብ ለምን ያስፈልግሃል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቄ ሞቅታ አድርገህ ነው የወሰድከው። ኖ ያረቄ ሞቅታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ። እንደሱስ ለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን እኮ ነው የምትጠይቀኝ። ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ክችን ቆርጣ ታምጣት። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይት አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አክብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ እዛች መግለጫ ላይ። እዛች አሁን ሞቅታ ጋር ተያይዛ በተነሳው እንትን ላይ የማምንበት ነው እሱ። የእኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ፌስ ኢት። ይህንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲይዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀይር ስለ ኢትዮጵያ አንድነት፣ ስለ ፌዴራሊዝም፣ ስለ ምናምን ያለው አቋም ሳይቀይር ሀገረ ትግራይ ስለሚባሉ ነገሮች ድንገት
ቢያወራ እኔን እያልኩ ያለሁት ሌላውም ያወራልኩ አንዳንዱም ያው በደንብ ስለማትከታተሉት ካልሆነ በስተቀር የሞቅታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድን ነው የስሜት ነው ልበለው። እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸውን ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ? እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ቲንጅድ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማም በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቀውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካለ ለተቀየሚ ሊቀጥል ይችላል፣ ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚም አላየሁም። ውስጥ መመርመር አልፈልግም። በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አንስቼልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሀሳብ መጥቶባችሁ ያውቃል ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለሁና ዞሮ ዞሮ አብይ ሰጠ አብይ ነሳ አልሆነም ይሄ ነገር? አብይን አናግሩት ብዬ አላውቅም። የምትጨርሱት ከፌዴራል መንግስቱ ጋር ነው የምለው። ልንገርህ። እሺ ከፌዴራል መንግስቱ ጋር ነው ያው። እሺ ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበረ፣ አሁንም ትክክል ነው። ገብቶሃል? እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዚደንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላደረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እኔ እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል፣ ዝም ብዬ ስገምት። ለማንኛውም ይሄንን ብለው የመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት፣ በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ እንጂ ዝም ብለህ እንደ ኃላፊ አግዳሚ አንድ ሰው የመቶ ቦታን አስረክበኝ አይችልም፣ ማህተም አስረክበኝ አይችልም። ቅድም ያልኩ ምን እዛ ነው። ብዝኾነ ግስ ካብ መጀመርያ ስጋ መወዳእታ ተኸታተልዋ ዘይተረዳእኩም ነገር ተልዩ ክዕብረኩም ክእለ ሰናይ ምክትታል